ዛሬ እንግዲህ ያለሁት ቤቴ ነው ማለት ነው። እንደነገርኳችሁ እንግዳ አለብኝ ዛሬ ትልቅ እንግዳ ወደ ቤቴ ይመጣል። ቡናችን ጣፈጥ እንዲልልን ጣል አረግንበት ማለት ነው። እንግዲህ ጣዕሙ የሌለ ነው የሚሆነው፣ ያጣፍጠዋል። ቤታችንን በዚህ መልኩ ፈረሽረሽ አርገናል ማለት ነው። ያው ትንሽ ጨለም ብሏል፣ መብራት ስለሄደ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራቱ አድማጭ ተመልካቾች ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ያለሁት ቤቴ ነው ማለት ነው። እንደነገርኳችሁ እንግዳ አለብኝ ዛሬ ትልቅ እንግዳ ወደ ቤቴ ይመጣሉ ማለት ነው። ያው እቃ እያጠጠብኩ ነው አሁን ቤት አነጣጥፌ ማለት ነው። ያው ለካሜራ ስላልተመቸኝ አላሳያችሁም። ቤት አነጣጥፌ ጨርሼ እቃ እያለቀለኩ ነው። ከዛ ያው ወደ ምሳ መስራት እሄዳለሁኝ ማለት ነው። ውድ ቤተሰቦች እንግዲህ እንግዶቹ እነማን ናቸው የሚለውን አብረን መጨረሻ ላይ የምናየው ይሆናል ማለት ነው። እንግዲህ እናንተም ከጎኔ ሆኖ እቤቴ በቃ ገባሁኝ ማለት ነው። እቤቴ ገባሁ እኮ ደስ አይልም? ይለያል። እና የለፋችሁበትን ቤታችሁን ስትኖሩበት ደስ ይላልና እንግዲህ ዛሬ እንግዶች ይመጣሉ ሊያለማምዱኝ ማለት ነው። ልመጂ ጎጆሽን ልመጂ ሊሉኝ ነው። እንግዲህ ሁሉም ነገር አላህ ያሳካው እያልኩ ነው ማለት ነው። ውድ ቤተሰቦቼ እንግዲህ እዚህ ድስት ጣድ አድርጌያለሁ ማለት ነው። በባህላችን የሀገራችን ማለት ነው። በጣም ደስ ስለምትለኝ ይችን ድስት ማለት ነው። በዚህ ነው ወጥ የምሰራው ወደ ቤቴ ስመጣና ያው ምስሬን ጥጃለሁኝ። ምስሬ እስከሚበስል ድረስ ሌላ ስራ ልስራ ማለት ነው። ያው እንግዳ ሲመጣባችሁ ያላችሁን ጉዲ ማለት አይቀርምና እኔም እንግዲህ ቤት ያፈራውን ገና ጎጆ እያጠናከርኩ ስለሆነ እንደ ቤታችን እንደ ኪሳችን እንደ ኑሯችን ያው ማስተናገድ አለብን ማለት ነው። ሰዓቱ እየሄደ ነው። ስዟዟር ቆየሁኝ አንዱን ስለው አንዱን እና ምስራችን በስሎ ሽንኩርታችንን ጥዴናል። እንደዚህ መሰል እናርግና ቶሎ መጨረስ ስላለብኝ ወጣችንን በዚህ መልኩ ሰራን ማለት ነው። እንግዲህ አንድ ሌላ ወጥ ይቀረኛል። እቺ እንተክተክ ብላ ይበቃታል ማለት ነው። በረድ ስትል ደግሞ ልዩ ትሆናለች ብዬ አስባለሁኝ። እንግዲህ እዚህ ደግሞ ሌላ ብረት ድስት ጥደናል። አልጫችንን ልንሰራ ነው ማለት ነው።
እንግዲህ ያው ሽንኩርታችን በሰለ፣ ዲናቻችንን እንጨምር። ከጎንም ሌላ የሚነጋገር ሰው አለ። በነገራችን ላይ እሱ ድምጽ ሊሆን ይችላል የሚሰማችሁ። ሽንኩርታችን በሰለ፣ ዲናቻችንን እንጨምር። ከጎንም ሌላ የሚነጋገር ሰው አለ። በነገራችን ላይ እሱ ድምጽ ሊሆን ይችላል የሚሰማችሁ። አልጫችንንም ሰርተን ጨረስን ማለት ነው። እንግዲህ ሰዓት እየደረሰ ነው። እንግዶቹ መቼ እንደሚመጡም አላቅም። እኔ ግን ሰራርቼ ጨርሻለሁኝ። አሁን የቀረኝ እንግዲህ ደግሞ ቡናችንን ጨረር እናርግና ቤታችንን እናጫጭሳለን ማለት ነው። የቡና ውድነት ልነግራቸው አልችልም በአሁኑ ሰዓት ማለት ነው። በጣም በጣም ጣራ የነካው ነገር ምን እንደው ታውቃላችሁ? ቡናዬን መውቀጥ አለብኝ መብራት ሳይሄድ ማለት ነው። መብራት ከሄደ ግዴታ ሙቀጫ ያስፈልገኛል። ሙቀጫ አልገዛሁም። ፈጨት አድርጌ ላስቀምጥ ማለት ነው። ይኸው እንግዲህ ማሽኔንም ባለፈው አሳይቻችኋለሁ። በጣም ብዙ ነገር የሚሰራ ነው። እስካሁን ግን የተጠቀምኩበት ቡና ብቻ ነው የፈጨሁበት ማለት ነው። ተጠቅሜበት አላውቅም። ይሄ እንግዲህ ያው የጁስ መፍጫ ነው ታውቃላችሁ። ማሽን ነገር ገዝታችሁ ኑ ቶሎ፣ የሀገሬ ልጆች ይጠቅማችኋል ሀገር ቤት ስትገቡ ማለት ነው። አሁን እኔ ቡና ለመፍጨት አላስቸገረኝም፣ ወይም ሙቀጫ አልፈለኩም ማለት ነው። ቤተሰብ እንግዲህ እንደዚህ ፍክት ብለን እንግዶቻችንን እየጠበቅን ነው። ግን የአበሻ ቀጠሮ የሚያናደው ነገር በሰዓቱ አንገኝም፣ ሁላችንም ቢሆን ማለት ነው። እንዴት ነው ግን? እንዴት አያችሁኝ? አምሮብኛል አይደለ? እርግጠኛ ነኝ እንዳማረብኝ አልጠራጠርም። እናንተ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ መብራት የለም፣ ቤቴ ትንሽ ጨለም ብሏል ማለት ነው። ፏ ብለን እንደዚህ እየጠበቅናቸው ነው። ያው ምሳችን እንግዲህ ይቀርባል። እንግዶቻችን ሲመጡ እኔ ስራዬን ጨራርሼ ነው እየጠበቅኳቸው ያለሁት። ግን ምን ታደርጉታላችሁ? ማንቃቃቱ መጡ ቀሩ ማለት ራሱ ትንሽ ይከብዳል።